ቀንና ሌሊትን አላስቆጥር ብሎ የሚደክመው ጉልበታችሁ የእናንተን ሳይሆን የሌሎችን ሰዎች ሀብት ብቻ እየገነባ እናንተን ደግሞ በነበራችሁበት የገንዘብ እጥረት ውስጥ አስሮ እያሰቃያችሁ እንደሆነ ብነግራችሁስ? አዎ፣ ይህ ብዙዎቻችን ለመቀበል የምንፈራው ነገር ግን በየቀኑ የምንኖረው ጨካኝ እውነታ ነው። አብዛኛው ሰው ደክሜ ካደርኩኝ፣ እንቅልፌን አጥቼ ከሰራሁና ለገንዘብ ከተጋደልኩኝ በሂደት ሀብታም ሆናለሁ የሚል አደገኛ የልጅነት አፈታሪክ ውስጥ ታስሮ ይኖራል። ዛሬ በአእምሮአችን ውስጥ የተቀመጠውን ይህንን አወንታዊ መስሎ የሚታይ ነገር ግን ሕይወታችንንና የገንዘብ ነፃነታችንን ለሌሎች አሳልፎ የሚሰጥ የተሳሳተ እምነት ሙሉ በሙሉ እንሰብረዋለን። እውነታው ግን ፍጹም ተቃራኒ ነው። የተሳሳቱ ልማዶቻችሁን ሳታስተካክሉ በደከማችሁ ቁጥር ንዑስ አእምሯችሁ በድህነት ዑደት ውስጥ በጥብቅ ይቆልፋችኋል። የምታገኟት ትንሽ ገንዘብ በሰከንዶች ውስጥ እጃችሁን ጥላ ትወጣለች። እናንተም የሌሎችን ሰዎች ሕልም የምትታደጉ ባሪያዎች ሆናችሁ ትቀራላችሁ። እናንተ ብልህ ታዳሚዎች ናችሁ። እስከ ዛሬ ድረስ ስለ ገንዘብ የሚወሩ የተለመዱና አሰልቺ ምክሮችን በሺዎች ከሚቆጠሩ ቪዲዮዎች ላይ እንደሰማችሁ አውቃለሁ። ቆጥቡ፣ በስርዓት አውጡ፣ በጀት አዘጋጁ የሚሉት የቆዩ ምክሮች ሙሉ በሙሉ ስህተት አይደሉም፣ ነገር ግን እጅግ በጣም ጎደሎች ናቸው። እነዚህን ምክሮች በተግባር ተጠቅማችሁባቸው እንኳን የገንዘብ ሕይወታችሁ ለምን ፈቅ ማለት እንዳቃተው ጠይቃችሁ ታውቃላችሁ? ምክንያቱም አንድ ትልቅና ድብቅ የሆነ ሳይንሳዊ ምስጢር ስላመለጣችሁ ነው። የሰው ልጅ ሀብታም ወይም ድሃ የሚሆነው በሚሰራው ሥራ ብዛት ሳይሆን በንዑስ አእምሮ ውስጥ በተቀረጹት የገንዘብ አጥፊ ልማዶች ነው። በዚህ ቪዲዮ ውስጥ ምንም አይነት ተረት ወይም የተለመዱ ምክሮችን አልነግራችሁም። በባህሪ ኢኮኖሚክስና በስነ ልቦና ሊቃውንት የተረጋገጡ በአስቸኳይ ካላቁማችሁ መቼም ሀብታም እንዳትሆኑ የሚያስሯችሁን አደገኛ ልማዶች አስደምጣችኋለሁ። በተለይም ሦስተኛውን ልማድ እስከ ዛሬ ድረስ ለምን የገንዘብ ነፃነት እንዳላገኛችሁ የሚያሳይ ታላቅ ቁልፍ ነው። ይህንን ቪዲዮ እስከ መጨረሻው ለማየት ማለት በገንዘብ ችግር ውስጥ ሁል ጊዜ ተሸናፊ ሆኖ ለመቀጠል መፈረም ማለት ነው። ሀብታም የመሆን ጉዟችሁን በአስቸኳይ ለማስቀጠል ከፈለጋችሁ ከሕይወታችሁ ላይ በአስቸኳይ ማስወገድ ያለባችሁ የመጀመሪያው አደገኛ ልማድ በሥራ መጠመድን ከውጤታማነትና ከሀብት መገንባት ጋር አደብላልቆ የመቁጠር አደገኛ አስተሳሰብ ነው። በስነ ልቦና ጥናት አክሽን ቢያስ ወይም የድርጊት አያያዝ አግባብነት የሚባል ሳይንሳዊ መርህ አለ። የሰው ልጅ አእምሮ በሥራ መጠመዱን እያረፈ አለመሆኑንና በየቀኑ ሲሯሯጥ መዋሉን እንደ ትልቅ የስኬት ማረጋገጫ አድርጎ ይወስደዋል። ነገር ግን በጨካኙ የገንዘብና የኢኮኖሚክስ ሕግ ውስጥ መጠመድ ማለት ሀብታም መሆን ማለት አይደለም። በቀን 16 እና 18 ሰዓት በመድከማቸው ብቻ ሰዎች ሀብታም ቢሆኑ ኖሮ በዓለም ላይ ያሉ ጉልበት ሰራተኞች የቢሊዮነሮች ዝርዝርን በበላይነት ይመሩት ነበር። እውነታው ግን ወሳኝ ነው። ሀብታም እንዳትሆኑ እያደረጋችሁ ያለው አእምሯችሁ በሥራ በመጠመዱ ምክንያት የሚሰጣችሁ የውሸት የእርካታ ስሜት ወይም የዶፓሚን ማታለያ ነው። ዛሬ ደክሞኛል፣ ቀኑን ሙሉ ሥራ ላይ ነበርኩ ብላችሁ ስታስቡ ትልቅ ሥራ እንደሰራችሁ አድርጎ ያታላችኋል። ነገር ግን ያወጣችሁት ድካም እንጂ ወደ ባንክ አካውንታችሁ የገባ እውነተኛ የገንዘብ እሴት የለም። ከዛሬ ጀምሮ ምሽት ላይ ወደ ቤታችሁ ስትመለሱ ዛሬ ስንት ሰዓት ሰራው ብላችሁ የደከማችሁበትን ሰዓት መቁጠር በአስቸኳይ አቁሙ። በምትኩ አእምሯችሁን ዛሬ በሰራሁት ሥራ ምን ያክል እውነተኛ እሴትን ፈጠርኩ? ይሄ የሰራሁት ሥራ የገንዘብ ሕይወቴን ፈቅ ያደርገዋል ወይስ ዝም ብዬ በነበርኩበት ቦታ እየተሽከረከርኩ ነው በሚለው ስለታም ጥያቄ ላይ አእምሯችሁን አሰልጥኑት። ጊዜውንና ጉልበቱን በትንንሽ በማይረቡና የሰዎችን ሕልም በሚገነቡ ሥራዎች ላይ በማባከን አእምሮን ያታልላል። ይህ ግን በገንዘብ ውቅያኖስ ውስጥ እየቀዘፉ ወደ ኋላ የሚሄድ ያክል አደገኛ ነው። ብልህና ሀብታም ሰዎች ጊዜያቸውን የሚሸጡት በሰዓት ተቆጥሮ በሚከፈል አነስተኛ ደሞዝ ሳይሆን በሚፈጥሩት የሐሳብ የሥርዓትና የሥራ እሴት ልክ ነው። ሥራችሁን በብዛት ሳይሆን በጥራትና በስትራቴጂ መስራት ተለማመዱ። እናንተ በምትተኙበትና በምታርፉበት ሰዓት እንኳን በራሱ ጊዜ ገንዘብ የሚያመጣላችሁን
ሲስተምና ክህሎት ካልገነባችሁ እስከ ሕይወታችሁ ፍጻሜ ድረስ የሌሎችን ሰዎች ሀብት ለመገንባት የምትደክሙ ምስኪን ባሪያዎች ሆናችሁ ትቀራላችሁ። ሀብታም የመሆን መንገዳችሁን የሚዘጋውና በየወሩ የምታገኙትን ገንዘብ እንደ በረዶ የሚያቀልጠው ሁለተኛው አደገኛ ልማድ የቅጽበታዊ እርካታ ሱስና ሰዎች ለማስደመም የሚደረግ የማስመሰል ኑሮ ነው። በኒውሮሳይንስ ጥናት ፕሬዘንት ቢያስ ወይም የአሁናዊ ጊዜ አያያዝ አግባብነት የሚባል ሳይንሳዊ መርህ አለ። የሰው ልጅ አእምሮ ወደፊት ከሚያገኘው ታላቅ የገንዘብ ነፃነት ይልቅ አሁን በእጁ ላይ ያለችን ትንሽ ገንዘብ ወዲያውኑ አውጥቶ ጊዜያዊ ደስታን ወይም ዶፓሚን መግዛት ይመርጣል። ይበልጥ አደገኛው ነገር ደግሞ ያችን አነስተኛ ገንዘብ የምታወጡለት ለራሳችሁ እውነተኛ ፍላጎት ሳይሆን ለእናንተ ደንታ የሌላቸውን ሰዎች ለማስደመምና ሀብታም መስሎ ለመታየት ሲሆን ነው። እውነታው ግን እጅግ በጣም ያማል። ሰዎችን ለማስደመም በማህበራዊ ሚዲያ ላይ ለመታየት ወይም በሰው ዘንድ ቦታ ለማግኘት የምታወጡት እያንዳንዱ ብር እውነተኛ ሀብታም እንዳትሆኑ የሚያስራችሁ የብረት ሰንሰለት ነው። እናንተ በየቀኑ አዲስ ልብስ፣ ውድ ስልክ ወይም አቅማችሁ የማይፈቅደውን ወጪ ስታወጡ የገንዘብ ከረጢታችሁን እያጎደላችሁ ነው። ከዛሬ ጀምሮ የሰዎችን አድናቆትና ትኩረት በገንዘብ የመግዛት ደመነፍሳዊ ሱስን በውስጣችሁ ሙሉ በሙሉ ግደሉት። የሌሎችን ሰዎች አእምሮና ዓይን ማስደሰት የሚፈልግ ሰው የራሱ የገንዘብ ቦርሳ ሁል ጊዜ ባዶ ሆኖ ለመቅረት የተፈረደበት ነው። ሀብታም መስላችሁ ለመታየት የምትገዟቸው ውድ ዕቃዎች፣ አልባሳትና አላስፈላጊ የቅንጦት ወጪዎች በየቀኑ ከድህነት መረብ ውስጥ ወጥታችሁ ሀብታም የመሆን አቅማችሁን እያደከሙት ይገኛሉ። በኢኮኖሚ ሕግ ውስጥ አንድ ትልቅ እውነት አለ። እውነተኛ ሀብታሞች ሀብታም ሆነው ሳለ ድሃ መስለው ይደበቃሉ። ድሆች ግን ድሃ ሆነው ሳለ ሀብታም መስለው ለመታየት ሲሉ ያላቸውን ትንሽ ገንዘብ ያባክናሉ። ከዛሬ ጀምሮ ገንዘባችሁን የሰዎችን ዓይን የሚያስደምም ዕቃ ላይ መዋል አቁሙ። በምትኩ ያችሁ ገንዘብ ተመልሳ ተጨማሪ ገንዘብ በሚያመጣላችሁ ኢንቨስትመንት፣ ዕውቀትና የገቢ ምንጭ ላይ ኢንቨስት የማድረግን የላቀ ስነ ልቡናዊ አስተሳሰብ በውስጣችሁ ገንቡት። ሀብታም እንዳትሆኑ አእምሮአችሁን አዚም አድርጎ የያዘውና በድህነት አስተሳሰብ ውስጥ አስሮ ያስቀራችሁ ሶስተኛው አደገኛ ልማድ በቆጣቢነት ላይ ብቻ ያተኮረ የእጥረት አስተሳሰብና የገቢ ማነስ ፍርሃት ነው። በስነ ልቦናና በባህሪ ኢኮኖሚክስ ጥናት ስካርሲቲ ማይንድ ሴት ወይም የእጥረት አስተሳሰብ የሚባል ሳይንሳዊ መርህ አለ። አብዛኛው ሰው ሀብታም ለመሆን የሚያስበው እንዴት አድርጌ ካለችኝ ትንሽ ገንዘብ ላይ ጥቂት ብር ልቆጥብ በሚለው እጅግ ጠባብ መስመር ላይ ብቻ ነው። ነገር ግን በጨካኙ የገንዘብ ሕግ ውስጥ አንድ የማይደበቅ እውነት አለ። ቁጠባ ያለው ገንዘብ እንዲያልቅ ይይዛል እንጂ በጭራሽ አዲስ ሀብት አይፈጥርም። እጅግ አስገራሚ እውነታ ደግሞ የምትቆጥቡትን ገንዘብ ባንክ ውስጥ ወይም ካዝና ውስጥ ደብቃችሁ ስታስቀምጡ በየቀኑ የሚጨምረው የህይወት ውድነት ወይም የዋጋ ንረት ያቺን የደከማችሁባትን ገንዘብ አቅም በጸጥታ ይበለዋል። ቆጣቢነት ብቻውን ሀብታም የሚያደርግ ቢሆን ኖሮ ሕይወታቸውን ሙሉ ሳንቲም ሳይበትኑ የቆጠቡ አባቶቻችን ዛሬ የሀብት ማማ ላይ በተቀመጡ ነበር። ከዛሬ ጀምሮ ዛሬ ከአፌ ቆርሼ 50 ወይም 100 ብር እንዴት ልቆጥብ እያላችሁ ከአእምሮአችሁ ጋር የምታደርጉትን አሰልቺ ትግል በአስቸኳይ አቁሙ። በምትኩ አእምሮአችሁን እንዴት አድርጌ የገቢ ደረጃዬን በሺዎችና በሚሊዮኖች ከፍ ላድርገው፣ አዲስ የገንዘብ በር የሚከፍትልኝ ምን አይነት ክህሎት ልማር በሚለው ስለታም ጥያቄ አእምሮአችሁን አሰልጥኑት። የሰው ልጅ አእምሮ የሚሰራው በትኩረቱ ልክ ነው። ትኩረታችሁ እጥረት፣ ችግርና ቁጠባ ላይ ብቻ ከሆነ አእምሮአችሁ በዙሪያችሁ ያሉትን ታላላቅ የሀብት ዕድሎች የማየት አቅሙ ታውሮ ይቆያል። ብልህና ሀብታም ሰዎች ገንዘብን እንደሚጠራቀም ዕቃ አድርገው አይተውትም። ገንዘብን እንደ ወታደር ነው የሚያዩት። ገንዘባችሁ ባንክ ውስጥ ተቀምጦ ጥቅም አልባ እንዲሆን አታድርጉት። በምትኩ አዲስ ዕውቀት፣ አዲስ ክህሎትና አዲስ የገቢ ምንጭ ይዞላችሁ እንዲመጣ አዛችሁ ወደ ሥራ አሰማሩት። ከቆጣቢነት ፍርሃት ወጥታችሁ የገቢያችሁን ወሰን በማስፋት ላይ ስታተኩሩ የገንዘብ ነፃነት በራሱ ጊዜ የሕይወታችሁ አካል ይሆናል። ሀብታም የመሆን ጉዟችሁን የሚያስረው
የገንዘብ ነፃነታችሁን የሚነጥቀውና በድህነት ታሪክ ውስጥ አስሮ የሚያስቀራችሁ አራተኛው አደገኛ ልማድ የገንዘብ ስጋት፣ ፍርሃትና ነገሮችን በሌሎች ላይ የማሳበብ የተጎጂነት ስነ ልቦና ነው። በስነ ልቦናና በባህሪ ጥናት ፋይናንሻል ቪክቲም ሆልድ ኤንድ ሪስክ አቨርሽን የሚባል አደገኛ የአስተሳሰብ ችግር አለ። አብዛኛው ሰው በገንዘብ ህይወቱ ላጣው ነገር፣ ላጋጠመው ውድቀት ወይም ላጣው እድል ሁልጊዜ ጥፋተኛ ይፈልጋል። ሀብታሞች ጨካኞች ናቸው፣ ገንዘብ የክፋት ሁሉ ስር ነው፣ መንግስት አልረዳኝም፣ ቤተሰቦቼ ድሆች ስለሆኑ ነው እኔ ድሃ የሆንኩት፣ የተወለድኩበት አካባቢ አይመችም እያሉ ሁኔታዎችን ማማረር ሙሉ በሙሉ ማስወገድ ያለባችሁ ታላቅ ሰንሰለት ነው። የራሳችሁን የገንዘብ ውሳኔና ኃላፊነት ለሌሎች ሰዎች ወይም ለሁኔታዎች አሳልፋችሁ በሰጣችሁ ቁጥር አይምሯችሁ የገንዘብ ነፃነትን የመገንባት ኃላፊነቱንና አቅሙን ሙሉ በሙሉ ይተዋል። ተጎጂ ነኝ ብሎ የሚያስብ ሰው ሁል ጊዜ እርዳታ ጠባቂና የሌሎች ሰዎች ጥገኛ ሆኖ ለመቅረት የተፈረደበት ነው። ከዛሬ ጀምሮ በገንዘብ ህይወታችሁ ውስጥ ለሚፈጠረው ለማንኛውም ውድቀት፣ ችግርም ሆነ ስኬት 100% ሙሉ ኃላፊነት መውሰድን በውስጣችሁ አዳብሩ። ሁኔታዎችን፣ አስተዳደግንና ሰዎችን ማማረር አይምሯችሁን እጅግ ደካማና ተጎጂ ያደርገዋል። በዓለም ታሪክ ውስጥ ሀብታም መሆን የቻሉት በውሳኔያቸው፣ በስህተቶቻቸውና በወሰዷቸው ስጋቶች ላይ ሙሉ ኃላፊነትን መውሰድ የቻሉ ጠንካራ ሰዎች ብቻ ናቸው። ከዚህ በተጨማሪ ከስጋት ጋር ያላችሁን አደገኛ ፍርሃት በአስቸኳይ አስተካክሉ። በገንዘብ ህግ ውስጥ ያለውን ታላቅ እውነት አትርሱ። ስጋት በሌለበት ቦታ ላይ በጭራሽ ታላቅ ሀብት የለም። በፍርሃት ሳቢያ ገንዘባችሁንና አቅማችሁን ሸሽጋችሁ ስትቀመጡ እድሎች ሁልጊዜ አልፈዋችሁ ይሄዳሉ። በተሳለ በታሰበበትና በጥናታዊ መንገድ ኃላፊነቶችን የመውሰድ ልማድን አዳብሩ። ፍርሃት ሲያጠቃችሁ ከሜዳው ከመሸሽ ይልቅ ፍርሃቱን በእውቀት በጥናትና በክሎት ሰብራችሁ ማለፍን የስነ ልቦናችሁ አካል አድርጉት። ከዛሬ ጀምሮ ከአንድ የገቢ ምንጭ ላይ መገንባት የቅንጦት ወይም የፍላጎት ጉዳይ ሳይሆን የህልውናና የነጻነት ጉዳይ መሆኑን በንዑስ አእምሮአችሁ ውስጥ በጥበብ ቅረጹት። ከዋናው ስራችሁ ወይም ከምትሰሩት የዕለት ተዕለት እንቅስቃሴ ጎን ለጎን አዳዲስ ዲጂታል ክህሎቶችን ማዳበር፣ አነስተኛ የጎንዮሽ ስራዎችን ማስኬድና እናንተ በምትተኙበት ሰዓት እንኳን ሳይቀር ገቢ የሚያመጡ ነገሮችን የመገንባት የላቀ ልማድ አዳብሩ። ንዑስ አእምሮአችሁ ሁል ጊዜ በሁለት በሶስትና በአራት በሮች ገንዘብ የሚያስገባበትን አዲስ የሀብት መንገድ እንዲፈልግ በየቀኑ አሰልጥኑት። አንዱ የገቢ በር በድንገት እንኳን ቢዘጋ ሌሎቹ በሮች ክፍት ሆነው የህይወታችሁን ሰላምና የበላይነት እንዲጠብቁላችሁ ካደረጋችሁ እስከ ህይወታችሁ ፍጻሜ ድረስ ከገንዘብ ስጋት፣ ከደሞዝ ጭንቀትና ከድህነት ፍርሃት ነፃ መውጣት አትችሉም። ሀብታም አለመሆናችሁ የአጋጣሚ ወይም የእድል ጉዳይ ሳይሆን በየቀኑ የምትደጋግሟቸው የእነዚህ አራት አደገኛ ልማዶች ውጤት ነው። እነዚህ ልማዶች ዛሬውኑ በመጀመር የአስተሳሰብና የገንዘብ መስመራችሁን አድሱ። ይህ ቪዲዮ ለአእምሮአችሁ አዲስ የንቃት ብርሃን ከሰጠ ላይክ ማድረጉን፣ ለወዳጆቻችሁ ሼር ማድረጉንና ሰብስክራይብ ማድረጉን አትርሱ። ሁልጊዜም ራሳችሁን አሻሽሉ። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።